ይጠቀማሉ? እንዲሁ ደግሞ በቤት ውስጥ ሆናችሁ ጸጉራችሁን እንዴት ትንከባከባላችሁ? ሰላምና ጤና በያላችሁበት ይድረስ እያልን የተከበራችሁ ተመልካቾቻችን ሳምንቱን ጠብቆ ጉፍታ ፕሮግራማችን ተጀምሯል። በዛሬው ጉፍታ ፕሮግራማችን ደግሞ የፊታችን ቅርጽ እንዴት ከጸጉራችን ስታይል ጋር ማስኬድ እንችላለን የሚለውን እያነሳን አብረናችሁ ቆይታ እናደርጋለን ማለት ነው። ፕሮግራሙን ወደ እናንተ እያቀረብኩኝ ምህረት ይልማ አብሬያችኋለሁኝ። መልካም ጊዜ። ከጸጉር ውበት ጋር በተያያዘ ካንተ ጋር ቆይታ ልናደርግ ተገኝተናል በጉፍታ ፕሮግራማችን። እስቲ ከድሮ እንነሳና ወደ አሁኑ እንመጣለን። እንደው የድሮ ጸጉር ስታይሎች ምን ይመስሉ ነበረ? የድሮ ጸጉር ስታይሎች ያው እንግዲህ እድሜ አልጠየኩም በነገር አይ በትም ችግር የለውም። ድሮም ጀምሮ ብዙ የጸጉር አይነት አሰራሮች አሉ። ብዙዎቹ ከሹሩባ ጋር ተያያዙ። የድሮ ፊልሞች ላይ ተሽ ከሆነ ደግሞ ጥቅልል እየተደረጉ ጸጉሮች የሚወጡበት ማይበጠርበት ዲዛይን የሚሰራበት አይነት ነገሮች ላይ ነው ያለው። ያው የወንዶቹም እንደዚሁ ረጃጅም አጭርም እየተደረገ የሚሰሩ አይነት ስታይሎች እየተሰሩ ነው። ሁሌ ፋሽን አለው፣ ሁሌ ይቀየራል፣ ወደ ኋላም ይመለሳል፣ ወደፊትም ይመጣል። እንደዛ እያለ ነው ጸጉር ስራ እንግዲህ አሁን ያለበት ደረጃ የደረሰው። እንደው አሁን የጸጉር ስታይሎቻችን ደግሞ መለስ ስንል ከፊታችን ገጽታዎች ጋር ተቀራራቢ ናቸው ወይስ ደግሞ በዘፈቀደ ነው የምንጠቀማቸው? እንግዲህ እንደሱ አይነት ነገሮች ብዙ ጊዜ ባይ ዲፎልት ወይም ሰዎች በልምድ የሚያምርባቸውን ነገር እየፈለጉ እንደዚህ ብናደርገው ያምርብናል፣ ጸጉሬን ሳያይዘው፣ ጸጉሬን ወደፊት ሳመጣው፣ ጸጉሬን ወደ ላይ ሳረገው፣ ወደ ጎን ሳረገው የሚል ነገር በልምድ ይመጣል። እነዛ ነገሮች ደግሞ በሳይንሱ ሲደገፉ ለምን አይነት ቅርፊት፣ ምን አይነት አበጣጠር፣ ምን አይነት አቆራረጥ ምን ብታደርጉ የሚለው ከብዙ ነገሮች አንግል የሚታይበት ነገር አለ ማለት ነው። አሁን የኔ ጸጉር ስታይል ልክ ነው እዚህ ጋር የሚታየው ልታሳሚ ነው ወይስ እንዳሳመረ ልክ ነው ለማለት ነው? ምሳሌ እንደፈኔ ጀበኝ ነው። አክቹአሊ አንድ ነገርን ያው ጠቅለል ስታረጊው ወደ 7 አይነት የፊት ቅርጾች ብለሽ ልትከፊያቸው አይነት በዛ ውስጥ ቢገቡ ብለሽ ምትያቸው የፊት ቅርጽ አይነቶች አሉ። እነዛ 7 ውስጥ እንግዲህ የተወሰኑት ረጅም ፊት የሚባል አለ፣ ክብ የሚባል አለ፣ እንደገና ደግሞ ሬክታንግል፣ ሃርት ፌስ ምናምን እያለ ይሄዳል። ምንድነው ዋናው ትልቁ ነገር ትክክለኛ ፊት ወይም የትክክለኛ የፊት ቅርጽ ብለን የምንይዘው ስንለካው ከአናት ወደ ጎን ከዚህም ወደ ጎን ስንለካው ፕሮፖርሽኑን የጠበቀ ወይም የተስተካከለ ብለን የምንለው እንቁላል ቅርጽ ያለው የፊት አይነት ቅርጽ ነው የሚሆነው። እያየሽ ነው ራሴን በዛው ያንቺ እንኳን ስኩዌር የሚባል አይነት ነው። ወደ ስኩዌር የሚባል አይነት ነው። ስኩዌር ብለን የምንለው ከግንባር እንደዚህ ስትለኪውም ከዚህ እስከዚህ ስትለኪው ኦልሞስት እኩል የሆነ ከዚህም እስከዚህ ስትለኪው እኩል የሆነ ስፍት ያለ የፊት ቅርጽ አይነት ነው አንቺ ላይ ያየሁት ማለት ነው። እና እንደዚህ እያለ ይሄዳል። ስለዚህ ምንድነው ወደ ፕሮፖርሽኑ ለመመለስ ሁሉንም የፊት ቅርጽ የተስተካከለ ለማድረግ ስትለኪው ከግንባርም ከዚህም ከጎንም ስትለኪው እንደዚህ አይነት የፊት ቅርጽ እንዲመጣ ማድረግ ነው መጨረሻ ላይ ውጤቱ የሚሆነው ማለት ነው። የሰፋ ከሆነ የሰፋውን መቀነስ፣ የረዘመ ከሆነ ደግሞ የረዘመውን መቀነስ፣ ገባ ያለ ነገር ካለ ደግሞ ያ ገባ ያለውን ነገር በስታይል በአቆራረጥ ምናምን መቀነስ። ለምሳሌ ዳይመንድ ብለን የምንለው እዚህ ጉንጫቸው አካባቢ ወይም እዚህ ጋር ያለው በሆነ አካባቢ ሰፋ ይልና ካገጫቸው ገባ ይላሉ፣ ከግንባራቸውም ገባ ይላሉ ማለት ነው። ስለዚህ አሁን የት ጋር ነው የምናስተካክለው ብለን ስናስብ የዚህ ጋር ገባ ያለው ፓርት እንዳይታይ ማድረግ ነው። ስለዚህ ያ ገባ ያለው ፓርት እንዳይታይ እዛ ጋር ጸጉር ማድረግ ማለት ነው። ወይ ወደፊት ታመጫዋለሽ ወይ እዚህ ጋር ስትቆርጪው ወይ ስታስተካክዪው እዚህ አካባቢ ጸጉር እንዲኖረው ታደርጊያለሽ ማለት ነው። ለምሳሌ ክብ የሆነ ቅርጽ ከሆነ ምንድነው የምታደርጊው? ወደ ላይ ከፍ ያለ አይነት
ስታይል ነው። ተጎንና ጎኑን እንዳይሰፋ አድርገሽ ላይ ያለውን ፀጉር ከፍ ማድረግ ማለት ነው። በእንደዛ ታስተካክዩ። ረጅም ከሆነ ከፊት ባንክ የሚባሉ ነገሮች አቆራረጣቸዋል። አሁን እንደሱ እያደረግሽ የፊት ቅርጻቸውን ታስተካክያለሽ። ያ በፈሸናም ላይ ማስተካከል ትችያለሽ። በቁርጥ ልታስተካክዪው ትችያለሽ። ፖኒቴል በማድረግ ወይም በማያዝ የተለያዩ እንደዚህ አይነት ነገሮችን ልታስተካክያቸው ትችያለሽ። በአሰራር ፔስትራ ሰሪ ምንሰሪ እንደዛ አይነት ነገሮች ያው ኮንሲደር አድርገሽ ትሰሪያቸዋለሽ ማለት ነው። ያ የፊት ቅርጻቸውን ለማስተካከል ነገር ለወንዶችስ ይጠቅማሉ ወይ? እንዴት ሼፕ ማድረግ ይችላሉ? አዎ የፊት ቅርጽ ወንዶችም ጋር አለ። የምልሽ ነገር ነው። ገባ ያለ ነገርን ወጣ ያለ ነገርን ማስተካከል ነው። በወንዶች ለምሳሌ ገባ ያለ ከሆነ እዚህ ጋር አትላጩም። ስለዚህ ከዚህ ጋር ፀጉር እንዲኖረው ማድረግ አለብሽ። አለበለዚያ እዚህ ጋር ያለው ቦን ከገባ እዛ አካባቢ ስትላጨው እንዲህ ይላል ማለት ነው። ሰውየው ሳታስቢ ሾጠጥ ሊልብሽ ይችላል። ለምሳሌ ክብ ፊት ኖሮት እንደገና ክብ ፂም ብትቆርጩ ይንከባለልብሻል ማለት ነው ላይ ስለዚህ የፂሙም ላይ ስንመጣ ወንዶቹ ጋር አቆራረጡም ላይ ስንመጣ የፊት ቅርጽ በጣም ወሳኝ ይሆናል ማለት ነው። ስለዚህ ስንቆርጣቸው የወንዶቹን በሚቆረጡበት ሰዓት ያ ፌድ የሚፈልግ ፀጉር አለ፣ ፌድ የማይፈልግ ፀጉር አለ። የመጣው ሁሉ ፌድ አታደርጊውም ወይም አቆራረጡን እዚህ አካባቢ አትላጭውም። ስለዚህ በጣም ነው እንዳውም ወንዶቹ ላይ ብዙ ጊዜ አጭር ስለሆነ የሚቆረጡት ወጣ ያለ ግንባር ሊኖር ይችላል፣ ወጣ ያለ ከኋላ አካባቢ ወጣ ያለ ሊኖር ይችላል። ስለዚህ ቀጥታ ይታያል። ሴቶች ሲሆን በተለያየ ፀጉር ስላላቸው በፀጉር እነዛን ነገሮች ትሸፋፍኛለሽ። ወንዶቹ ጋር ግን ስትመጪ መላጨት ያለብሽ ቦታ አለ፣ መላጨት የሌለብሽ ቦታ አለ። ፀጉር ማብዛት ያለብሽ ቦታ ይኖራል፣ ፀጉር ማብዛት የሌለብሽ ቦታዎች ይኖራሉ። እና እንዳውም ከሴቶቹ ይልቅ ወንዶቹ ላይ በጣም እንደዚህ አይነት ነገሮች በደንብ መስተዋል አለባቸው። ሄር ስታይል ያው የሁሉ ነገር ኢንዱ ነው ማለት አንድ ሰው ለብሶ አምሮበት ከወጣ በኋላ መጨረሻ ላይ የሚደረግ ነው ሜካፕ እና ፀጉር ማለት ነው። ስለዚህ ፀጉርን ስንመለከት ምን እንይ፣ ቁርጦችን ስታይሎችን ስናይ ምን እንይ፣ ምንድነው ማየት ያለብን? ለምሳሌ ከአንገትን ጀምርና አንገት አጭር ቁመታቸውም በዛው አጠር ያለ ሆኖ ፀጉር ስታይላቸውን ረጅም ቢያደርጉ ዶርፍ ነው የሚያደርጋቸው፣ ያሳጥራቸዋል። የባሰ ማለት ወርታች ያሳጥራቸዋል። ምክንያቱም ሁሉ ነገር ወርታች ነው የሚወርደው። አንገት የላቸውም፣ ፀጉሩም ይወርዳል ምናምንና የመታየት እድላቸው ለስ ነው የሚሆነው። ስለዚህ አንገታቸው አጭር የሆነ ሰዎች አጭር ስታይል ነው መቆረጥ ያለባቸው። ምክንያቱም አንገታቸው ሲታይ ቁመታቸው የመታየት እድል ይኖረዋል ማለት ነው። ወደ ላይ ከፍ ማለት ነገር ይኖራቸዋል። ምክንያቱም ወርታች ሲሆን ወርታች ነው፣ ሁሌ ወደ ላይ ነው። ስለዚህ አንድ ሰው ብድግ ማለት ሲፈልግ ሂል ያደርጋል። ልክ ደግሞ አንገቷ ሲታይ ደግሞ ሞር ብድግ ትላለች ማለት ነው። ስለዚህ እንደሱ አይነት ሲሆን አጠር ያሉ ስታይሎች ይመከራሉ። ቅድም የፊት ቅርጽ ብለን የተናገርናቸው አሉ። እሱ አንዱ ነው። ሌላኛው ነገር ደግሞ የራሳቸው ካራክተራቸው፣ የሚሰሩት ስራ፣ የሚውሉበት ቦታ የፀጉር ስታይላቸውን በጣም ይወስነዋል። ለምሳሌ የቤት እመቤት ስትሆን፣ ተማሪ ስትሆን፣ የቢሮ ሰራተኛ ስትሆን፣ ሞዴል ስትሆን የተለያዩ ናቸው። እድሜ እየገፋም ሲሄድ ብለን የምንከፋፍላቸው ነገሮች አሉ። ስለዚህ አንድ ሞዴል ስትሆን ምንድነው ማድረግ ያለባት? በቃ አሁን ያሉትን ስታይሎች አሁን መታየት የሚገባቸውን ነገሮች ነው የምታደርገው ማለት ነው ሞዴል ስትሆን። ተማሪ ስትሆን ደግሞ እንደ ተማሪ መምሰል አለባት። ስለዚህ ለተማሪዎች የሚሆን አይነት ስታይል ነው የሚሆነው ማለት ነው። የቢሮ ሰራተኛ ስትሆን ሁሌ ያበጥራው አስተካክላው ልትወጣው የምትችል አይነት የፀጉር ስታይል መሆን አለበት ማለት ነው የምትጠቀመው።
ስለዚህ እነዛ ነገሮች በጣም ሪሌትድ ናቸው ካለን ፐርሰናሊቲ ጋር። ለምሳሌ ዶርማንት የሆነን ሰው በጣም በቃ ምንም መናገርም ምናምንም ብዙም ፍላጎት የሌላት ዝም ብላ የምትቀመጥ አይነት ሴት እብድ ያለ ስታይል ብታረጊያት ከሷ ካራክተር ጋር አይሄድም። ሙሉ ነገሯ ነው የሚታየው። አለባበሷ ይታያል፣ የምታደርጋቸው ጌጣጌጦች ይታያሉ፣ የስራ ሁኔታ፣ ባህሪዋ፣ አለባበሷ። ለምሳሌ ሁሌ ቀሚስ እያደረገች ዶርመንት መሆን የምትፈልግ ደርባባ መሆን የምትፈልግን ሴት ብድግ አድርገሽ አዲስ አይነት ነገር አትቆርጫትም። ግን እንዳልኩሽ እንደ ስታይሏ ያላት የቁመት ሁኔታ ያላት ካራክተር ምናምን ታይቶ በዛ ልክ ጸጉሯን እንደዚህ ብታረጊው ወይ መመካከር ነው። ይሄ ሲሆን ይሄ ነው፣ ይሄ ሲሆን ይሄ ነው። ቀለምሽን እንደዚህ ብታደርጊው ይሻላል፣ ሽበቱም እንዲህ ነው፣ ሽበቱ እንዲህ ሲሆን እንዲህ ይሆናል ብለሽ ትመካከሪያለሽ ማለት ነው። እድሜያቸው ገፋ እያለ በሄደ ቁጥር ያው ጸጉሩም የመሳሳቱ ጸጉሩም ያለው ደረጃ እየቀነሰ ስለሚመጣ ምንድነው ማድረግ ያለባቸው በዛን ሰዓት ላይ አጠር ያሉ ስታይሎች ውስጥ ቢገቡ ሞር ወደ ስከልፓቸው ቀረብ። ምንም ጸጉር ስስ ሲሆን አጠር ሲል ወደ ስከልፑ ጠጋ ሲል እና ምንድነው ደረጃ አይነት አቆራረጦች ሲቆረጥ ብዛት ያለው ይመስላል። አንዱ ላይ ስለሚደራረብ ጸጉሩ ሲታይ ይሄ ባዶነት ስሜቱ ይጠፋል ማለት ነው። ስለዚህ እድሜ ከፍ እያለ ሴት ደግሞ አጠር ያሉ ስታይሎች ይመከራሉ። ያው ከፊት የምናየውን ወይ ደግሞ መስታወት ላይ ቀርበን የምናየውን ወይ ደግሞ ሰዎች የሚሰጡንን አስተያየት እንቀበልና ለውበት ብለን የምንጨማምራቸው ተጨማሪ ጸጉር ይኖራሉና ብዙውን ጊዜ እንግዲህ አይመከርም ይባላል። በዛው ልክ ደግሞ እኛም ማቆም ማንችልበት አጋጣሚ ይፈጠራል። ያ አጋጣሚ ደግሞ ከጊዜ ወደ ጊዜ እየባሰ ሲመጣ እንግዲህ ያ ጸጉር ሲቆም አይ ብርድ መታኝ ወይ ይሄ ሂውማን ሄር ልምድ ይሆንና ብርድ ይመታኛል ምናምን የሚባሉ ነገሮች አሉና እንደው እንደ ባለሙያ አንተ እንዴት ታየዋለህ? በመጀመሪያ ደረጃ ሲጀምር እንደ ቀልድ ነው የሚጀመረው። ሂውማን ሄር ማድረግ እዚች ጋር ጸጉሬን ትንሽ ብዛት በሰጣት ተብሎ ወይ እንመን ያው ለባለሙያ ማለት ነው። ደፋር ነች። ምንድነው ሁል ጊዜ ልምምድ ነው። ልምምድ ማለት ምን ማለት ነው? ጸጉራችሁን እናንተ በመጀመሪያ ላይ እዚች ጋር ሳሳች እዚች ጋር ክሊፕ ይጀመራል። ከዛ ያ ክሊፑ ደግሞ ያው የሆነ ነገር ቮሊዩም ስለሚሰጠው ይመቻል። ከዛ ትንሽ ቆይና እዚች አካባቢ ፊቱ አካባቢ ይቀርልኝና ወይ መሀሉ ይቀርልኝና እየተባለ ወደ ሙሉ ለሙሉ ሂውማን ሄር ወደ ማድረግ ይሄዳል። ከዛ ጸጉሩ ደግሞ በኋላ ላይ እየሳሳ ወይ የተጎዳ ይመጣል። ከዛ በኋላ ደግሞ ምን ይጀመራል? ጸጉሩ ሙሉ ለሙሉ አሁን ያለው የፊት ጸጉርም ቀርቶ ሙሉ ለሙሉ ጸጉሩን ወደ ውስጥ አስገብቶ መሰራት። ያ ሁሉ ሂደት ምንድነው? ጸጉሩ እየሳሳ ይሄዳል። ምክንያቱም ዊግ ስናደርግ ሂውማን ሄር ስናደርግ ምንድነው የሚሆነው? ጸጉሩን ወደ ኋላ እንጎትተዋለን። ያ ደግሞ ስካልፑን በቀጥታ ምን ያደርገዋል? ዳሜጅ ያደርገዋል፣ መሸከም ያቅተዋል። ምክንያቱም ባዕድ ነገር ነው አያውቀውም። ስለዚህ ክብደት ነው። ያ ክብደት ደግሞ ጸጉሩን ምን ያደርገዋል? ይጎትተዋል ማለት ነው። ሲጎትተው ምንድነው የመጀመሪያ የሚሆነው? ከፊት አካባቢ ያሉት ጸጉራችን መነቀል ይጀምራሉ ማለት ነው። ያ መነቀል ደግሞ ምንድነው የሚያመጣው? ፐርማነንትሊ ሄር ሎስ ነው የሚያመጣው። ምክንያቱም አንድ ነገር ሲነቀል ከስሩ ነው የሚነቀለው። ከስሩ ከተነቀለ እዛ ቦታ ዘር የለም ማለት ነው። ስለዚህ ፐርማነንትሊ ሄር ሎስ ነው የሚመጣው። ምንድነው ለነገ ዛሬ መዋስ ማለት ነው ጸጉር። በኋላ ላይ ረጅም ዓመት ያደረጉ ሰዎች እኔ ማቃቸው በኋላ ላይ የሚሆነው ምንድነው? ጭራሽ እንዳውም ዊግ የሚያስቀምጡበት ያጡና ወደ ኮፍያ ዊግ ውስጥ ይገባሉ። ያ ደግሞ ኮምፈርት አይሰጥም፣ ይሞቃል፣ ሙቀት አለ፣ ምን አለ፣ እንዳያወልቁት ጸጉራቸው ዳሜጅ ሆኗል። ስለዚህ መጀመሪያውኑ እዛ ውስጥ አለመግባት ነው የሚመከረው። ምክንያቱም የኛ የኢትዮጵያን ጸጉር ቆንጆ ጸጉር ነው ያለን፣ የሚያድግ የሚቀየር
ትሪት ብናደርገው ጥሩ የሚሆን አይነት ፀጉር ነው። የኛ ኢትዮጵያን ፀጉር ምንም የማደግ ችግር የለበትም። አትሊስት አንዳንዴ ለኦኬዥን ለምናምን መጠቀም ቢሆን ይሻላል። በራሳችሁ ፀጉር ብታምሩ ታምራላችሁና በራሳችሁ ፀጉር መቀየር ይቻላል። በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ቆይታችን እዚህ ጋር ያበቃል ማለት ነው። አመሰግናለሁ። የዛሬው ጉፍታ ፕሮግራማችን እዚህ ጋር አበቃ። ሳምንት በሌሎች መሰናዶዎች እናገኛችኋለን። ቻው።